አሐዱ አምላክ አሜን። እጅግ በጣም የተከበሩ አባታችን መምህራችን መጋቤ ምስጢር ቆሞስ አባ ቴዎድሮስ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር አባታችን መላከ ስብሐት አባ ገብረወልድ፣ ክቡር አባታችን መላከ ጽዮን አባ ጳውሎስ፣ ክቡር መምህራችን ሊቀ ማእምራን አባ ያድሌ፣ ክቡራን ካህናት በየማዕረጋችሁ የተወደዳችሁ የዚህ ደብር አገልጋይ ዲያቆናት፣ ሰባኪያን፣ የሰንበት ትምህርት ቤት ደቀ መዛሙርትና ምዕመናን ሁላችሁም እንዲሁም ድምፁ መልካም በሆነ መሳሪያ ዝማሬውን ሲያጅቡን የነበሩት ወንድማችን እና የተወደዳችሁ ምዕመናን በክርስቶስ ሰላም እንደምን ከረማችሁ? ተናገሩ። እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አላችሁ? ክብር ምስጋና ለእግዚአብሔር ይሁን። እንደተባለው ነው። አሁን ደግሞ ምስክር እንደነገሩን አጠር ያለ ጊዜ ጥቂት ሀሳብ አካፍላችኋለሁ። ትምህርቱን መነሻ የምናደርገው አንደኛ ዜና መዋዕል ምዕራፍ 29 ቁጥር 14 ላይ ብዙ ጊዜ ለዚህ አይነት መርሃ ግብር የምንጠቀምበትን መነሻ ቃል ነው። ከእጅህም የተቀበልነውን ሰጥተንሃል በሚል ርዕስ ጥቂት እንነጋገራለን። እቺ ቃል አብራችሁ ይበሉ። ከእጅህም የተቀበልነውን ሰጥተንሃል። ሲድገሙት ከእጅህ የተቀበልነውን ሰጥተንሃል። ምስጋና ለስሙ ይሁን። ስታስቡት እግዚአብሔር እዚህ እንዴት እንዳደረሰ፣ እንዴት እንደረዳ፣ እንዴት እንዳገዘ ብላችሁ ኋላ ሕይወታችሁ ዞር ብላችሁ ስታስቡ ሰጪዎች ለመባል መብቃታችን፣ ኑሯችንን፣ ቤታችንን፣ መኪናችንን፣ ልጆቻችንን የምናስተምርበት ስፍራ ክብር ምስጋና ለስሙ ይሁን። ማነው የሰጠን? ይሄንን ገሙት። ማነው የሰጠን? ብላችሁ አስቡት። አንድ ሰው ቅድም ዛሬ እግዚአብሔር ያደረገለትን ነገር እያሰበ ያለ ተመስጦ ውስጥ ገባና ብዙ አስቸጋሪ መንገዶችን ሲጓዝ ከሱ እግር ጋር ለህልምም እንደ ራእይም ሆኖ ነው የሚያየው። የእግዚአብሔር ወዳጅ ሰው የእግዚአብሔር ወዳጅ ያላችሁ ሁለት እግር ከሱ ውጭ ሌላ ሞት የሚራመድ እግር ይመለከታል። አንዳንድ ጊዜ ግን በጣም በተወጠረና በአስፈሪ ችግሩ ሲገባ ያ ሁለት እግር ወይም ደግሞ የሚከተለው ሰው ይጠፋና የሚታየው የአንድ ሰው እግር ብቻ ነው። ይደጋግመዋል ይሄ ነገር። ከዛ በተመስጦ ውስጥ ሆኖ ሁለት አስቸጋሪ ነገር ውስጥ ገባ። ደግሞ እንዴት ብቻዬን ትቶኝ ይሄዳል እግዚአብሔር ብሎ ጌታ ይጠይቃል። ይተወናል እግዚአብሔር መመና። በኋላ ጌታ መለሰለት፣ ልጄ ደህና መንገዱን አብሬ እየተጓዝኩ አብረን እንሄዳለን። እማትወጣው እማታልፈው የምትቸገርበት አቅም የሌለ ቦታ ስትሆን ደግሞ የምታየው አንድ እግር እኔ አንተን ተሸክም ይልክ ነው። ማን ተሸክሞት? እግዚአብሔር ይመስገን በሉ። በእኛ አቅም ሊደረጉ ሊከናወኑ የማይችሉትን ጉዳዮች እግዚአብሔር እንዴት አድርጎ እንዳሻገረን እያዘነ እየረዳ ክብር ምስጋና ለስሙ ይሁን። ይሄንን የተናገርኩትን ኃይለ ቃል ከእጅ የተቀበልነውን ሰጥተንሃል ብሎ የተናገረው ልበ አምላክ ዳዊት ነው። ያው ብዙ ጊዜ ታሪኩን ሰምታችሁታል። የጎፈንድሚ ምናምን ስታደርጉ ዳዊት የእግዚአብሔርን ቤተ መቅደስ ሊሰራ እስራኤልን አስተባብሮ ከራሱ ከመንግስቱ አድርጎ የእግዚአብሔር ሕዝብ የሚገባውን ገንዘብ በሰጡት
ጊዜ በእግዚአብሔር ፊት ባቀረበው ጸሎት ውስጥ የተናገረው ኃይለ ቃል ሁሉ ካንተ ዘንድ ነው። ከማን ዘንድ ነው ወገኖች? ሁሉ ካንተ ዘንድ ነው። ጉልበት፣ ውበት፣ አቅም፣ እውቀት፣ ችሎታ፣ ንግግር፣ መስራት፣ መራመድ፣ መሻገር ከማን ዘንድ ነው ወገኖች? ከአንተ ዘንድ ነው። ከእጅህም የተቀበልነውን ሰጥተንሃል። ይህንን ያህል ችለን ልናቀርብልህ እኔ ማን ነኝ? ዳዊት ነው የሚናገረው። ማን ነኝ? ሲያወር ሲያሳድደኝ፣ ልጄ አቤሴሎም ሲያስጨንቀኝ የነበርኩ በተራራው በሸንተረሩ በዋሻው ስሸሽ ጠለል የነበርኩኝ ተሰድጄ ፍልስጤም ምድር ስኖር የነበርኩኝ አሁን በንግሥና ዙፋን አምጥተህ የቀባኸኝ ያከበርከኝ ደግሞም ሕዝቡ እንዲሰማኝ ያደረከኝ እኔ ማን ነኝ አለ። ምስጋና ለእግዚአብሔር ይሁን። ዝም ብላችሁ እኔ ማን ነኝ ብላችሁ ሲያስቡ የረዳን ማን ነው ወገኖች? ሕዝቤስ ምንድን ነው? በመከራ በስደት የአባቶቹ ታሪክ በባርነት ጡብ በመጥበስ ድንጋይ በመፍለጥ ብረት በማቅለጥ የኖረ ሕዝብ ነው። ሕዝቤስ ማን ነው? ከጦርነት አርፎ የማያውቅ ሕዝብ በረዳኸው ቀን፣ ባገዝከው ቀን፣ ባሻገርከው ቀን፣ በተሸከምከው ቀን ግን አረፈ። ጥሪቱን አበዛህለት፣ ጤናውን ሰጠኸው፣ ወረቱን አከማቸህለት፣ እርሻውን አሳመርክለት፣ የከብቱን ጋጣ አበዛህለት፣ ንግዱን ወረቱን አተረፈረፍክለት። ስለዚህ ከእጅ የተቀበልነውን ለአንተ ሰጥተንሃል አለ። ስሙ ለዘላለም የተመሰገነ ይሁን። ወዳጆች አንድ አራት ቃል ቅድም ምስክር እንዳለው አላረዝምባችሁ። ይህ መስጠት ምን እንደሆነ እንድትረዱ ብዙ እንደምታረጉ አውቃለሁ። እናንተ በዚህ በፊልሞና መልእክቱ ቅዱስ ጳውሎስ ለፊልሞና ሲጽፍ ከምን ይልቅ አብልጠህ እንደምታደርግ ከምነግርህ በላይ እንደምትሰራ አውቄ ጻፍኩልህ ይላል። እኔ ወይም ሌላው ሰው ከሚሰብካችሁ በላይ የዚህ ደብር ሰዎች አድራጊዎች እንደሆናችሁ እንኳን ሰው ሰይጣን ይመሰክርላችኋል። እግዚአብሔር የተመሰገነ ይሁን። ስራችሁ ስለሚታወቅ ማለት ግን ምንም እንድትረዱት አንዳንድ ጊዜ ልስጠጡ ስትሉ ሰውየው እንዳለ እግዚአብሔር ወይ አለ ስብከት ሰማና እንደው ስለ መስጠት ልቤን እንደከፈት ዋሌቴንም እንድከፍት እጄን አበርታው እንዳለ አንዳንድ ጊዜ ሰምተን ጥሩ ነው እንልና ለውሳኔ እንድቸገር ሰው ይስቃል። ስለ መስጠት ጥቂት እንድትረዱ ማለት ምታውቁ መስጠት በክርስትና ውስጥ ምን ያህል ክብር እንዳለው ምን ያህል ትልቅ ነገር እንደሆነ የመጀመሪያው መስጠት አምልኮ ነው። እግዚአብሔርን ማምለክ ማለት መገዛት ነው። በገንዘባችን ጭምር ለእሱ የመገዛታችን ምልክት ነው። እንደውም ጌታ ምን ይላል? በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ለሁለት ጌታ የሚገዛ የለም ለገንዘብና ለእግዚአብሔር ይላል። እየሰማችሁ ነው ወገኖች? መባ የሚሰጡ አስራት የሚያወጡ የቤተ ክርስቲያንን ጥሪ ሰምተው ገንዘብ የሚለግሱ ሰዎች ከገንዘብ አንተ ትበልጣለህ ብለው እግዚአብሔርን ማምለካቸው ነው። ያ በረከት ይድረሳችሁ ለሁላችሁ። ተባረኩ። ይህ ብቻ አይደለም። ገንዘብ ለቤተ ክርስቲያን በምንሰጥበት ጊዜ በቤተ ክርስቲያን ትምህርት ውስጥ ለእግዚአብሔር ያለንን ፍቅር፣ ለእግዚአብሔር ያለንን አክብሮት፣ በሱ ስለተደረገልን የዘላለም ሕይወትና የምድር ጉዞ ኑሮ ስኬት ደስታችንን መግለጫችን ነው። ምክንያቱም አንድ ልጁን ለዓለም ሰጥቶ በዮሐንስ 3:16 እንደተጻፈው እግዚአብሔር አብ ልጁን በሞት በመስጠት ፍቅሩን ገልጿል። እንዲህ ላደረክልን አይደለም ገንዘባችንን ሕይወታችንን ተወራርደን እንሰጣለን ብለን ለእግዚአብሔር ፍቅራችንን መግለጻችን ነው። ፍቅሩ በላያችን ላይ ይደርብን። ይህንን ያስተዋለው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 9 ቁጥር 7 ላይ እያንዳንዱ በልቡ እንዳሰበ ይስጥ፣ እግዚአብሔር በደስታ የሚሰጠውን
ይወዳልና። ከኔ ጋር እንበላት እስቲ እግዚአብሔር በደስታ የሚሰጠውን ይወዳልና። ይውደዳችሁ እግዚአብሔር። እንዴት ደስ የሚል ቃል! በእግዚአብሔር ከመወደድ በላይ ለዚህ ነው ዳዊት ቅድም በነገርኳችሁ በአንደኛ ዜና ምዕራፍ 29 ላይ ባለው ታሪክ ውስጥ ቁጥር 9 ላይ ይህንን ሲያረጋግጥልን ሕዝቡን ፈቅደው ሰጥተዋልና በፍጹም ልባቸው ለእግዚአብሔር በፍቃዳቸው አቅርበዋልና ደስ አላቸው ብሎ ይናገራል። ስለዚህ ደስ ሲለን ፍቅሩ ሲጨምርልን አደራረቡ ሲበዛልን መንገድ ሲያቀናልን በር ሲከፍትልን ጨለማውን ሲያበራልን ሕመም ሲፈውስልን ማዕዘን ሲከፍትልን ልጅ ሲባርክልን የሰጠኸኝ እሰጥሃለሁ እንላለን። ይሄ መንፈስ ለዘላለም ይደርብናል። እንዴት ደስ የሚል ቃል! ቅድም እንደተባለው ሁሌ ለእግዚአብሔር ቤት ስትሰጡ ወገኖች በማርያም ነው የምላችሁ የራሳችሁ ስጦታ አድርጋችሁ አትቁጠሩ። ስጦታው የማን ነው? የማን ነው? ነገሩ የምትሰጠው ከእሱ የተቀበልነው። ቅድም እንዳነበብኩት ቁጥር 14 ላይ ምዕራፍ 29 እኛ ዜና ማለት ነው ሁሉ ካንተ ዘንድ ነው። አንዳንድ ጊዜ በስደት ሀገር በተለይ እግዚአብሔር ያከበረን ሰዎች እዛ ሆነን ብንሆን የእኛ ዕጣ ፋንታ ምን ነበር ብላችሁ አስቡ። ይሄ ሚዲያ የሚባል ነገር ስላለ እንጂ አንድ ሴትዮ ፈረንጅ ሀገር መጣ አብሮ አደግ ጎረቤቶቿን አየችና ረጅም ዓመት ኖሯል። ምንም ባታደርግልኝ ከዚህ ስተገላገልከኝ ራሱ አመሰግናለሁ ብላችሁ አስቡ። የረዳን አለ ወገኖች። ስጦታው የሱ በጤና ወጥቶ በመግባት በመንገድ በመጠበቅ በአሰሪዎቻችን ፊት ሞገስ በመስጠት ለካለ ወገኖች የማናውቀው ቋንቋ አስለምዶን ክብር ምስጋና ለስሙ ይሁን። መልካቸው ከመልካችን ገጻችን ከገጻቸው ከማይመሳሰል ባህላችን ከባህላቸው ጋር ከማይገናኙ ጋር አገናኝቶ አቅም ሰጥቶ ጉልበት ሰጥቶ ዮሴፍን በባዕድ ሀገር እንዳከበረ አክብሮ ነገርን ሁሉ ላከናወነልን ለእግዚአብሔር ሁሉ ካንተ ዘንድ ነው። ትዳሬ አንተ ነው፣ ስራዬ አንተ ነው፣ እውቀቴ አንተ ነው፣ ንግዴ አንተ ነው፣ ወጥቶ መግባቴ አንተ ነው፣ የማኅፀኔ ፍሬ ልጆቼ አንተ፣ ባሌ አንተ ነው፣ ሚስቴ አንተ ናት። ስለዚህ የምንሰጠው ሁል ጊዜ ለእግዚአብሔር ቤት ሲሆን ለአባ ቴዎድሮስ ወይ ለአባ እከሌ የምትሰጡ ስጦታ አታለ ዳዊት ይህንን አስጠንቅቆ ተናግሯል። ስራው ትልቅ ነውና የምንሰራው የእግዚአብሔር ቤት ነውና ስጡ ብሏል። ስራው ትልቅ ነው። ለዘላለም በጽንፈ ዓለም ውስጥ ትልቅ ሆኖ የሚኖረው ማነስ፣ መከፈል፣ ዝቅ ማለት የሌለበት ዓለሙን ለዘላለም በእጁ ይዞ ለሚኖረው ለእግዚአብሔር የምንሰጠው ስጦታ ሁሉ የራሱ ነው። ባላደራዎች ነን እኛ፣ ባላደራዎች ነን። ምስጋና ለስሙ ይሁን። ወዳጆቼ እንድትይዟት ሌላው የምፈልገው ነገር መስጠት መቀደስንና መባረክን ያመጣል። አንድ ሰው እንዴት አድርገ ነው እንዲኖረው እንዲህ እየደረጀ ሀብት እየበዛ ሄደው አሉት። የቤተ ክርስቲያን ሳቢ ነው ሰው ሁሉ ቀን በሰንበት ይሰጣል። መዋጮ ሲባል ያቀርባል። ወዳጆቼ አለ እኔ በማንኪያ ስሰጠው እሱ በአካፋ ይመልስልኛል አለ። ክብር ምስጋና ለስሙ ይሁን። እንዲህ አደርግላችሁ ለእናንተ መልሱ በገንዘብ ብቻ አይደለም። ምመናል በጤና ይከፍላል፣ በመባረክ ይከፍላል፣ እድሜ በማርዘም ይከፍላል፣ ቤትን የበረከት ቤት በማለት ልጆችን በማሳካት የእግዚአብሔር የመልሱ መንገዱ ብዙ ነው። ትውልድን በመባረክ አከፋፈሉ ብዙ ነው። ስራው ድንቅ አይደል ወገኖች? ድንቅ። ስለዚህ ነው ዳዊት ቁጥር 5 ላይ ዛሬ በፈቃዱ ለእግዚአብሔር ራሱ የሚቀድስ ማን ነው? ለካ መስጠት መቀደስ
ለካ መስጠት መባረክ ነው። ህዝቡ ማን ነው ሊቀደሱ ዛሬ እጁን በበረከት ሊሞላ የሚፈልግ ማን ነው ባለው ጊዜ ህዝቡ በሙሉ ልባቸው ለእግዚአብሔር በፈቃዳቸው ሰጥተዋልና በፈቃዳቸው ስለሰጡ ደስ አለው። መባረክን ያውቅ ነበር እስራኤል ከልጅነት ጀምሮ 5 ማሰሮ ትምህርት ይባላላቸው። የመባ መስጫ፣ የአስራት መስጫ፣ ለልብ የቁጠባ ለክፉ ጊዜ ምናምን ብለው ልጆቻቸውን 5 ማሰሮ አስቀምጠው ገንዘብን እንዴት እንደሚጠቀሙበት ያስተምራል። የመጀመሪያዋ ማሰሮ ግን ሁሉ ጊዜ ለእግዚአብሔር የምትሰጠዋ ገንዘብ ማጠራቀሚያ ናት። ይህንን ጸጋ ይስጠለሁናል። መባረክ በገንዘብ እንዳለ ያውቃል። ወዳጆች ለዚህ ነው ዳዊት አምላኬ ሆይ ልብን እንደምትመረምር ቅንነትንም እንደምትወድ አውቃለሁ። እኔም በልቤ ቅንነትና በፈቃዴ ሁሉ አቅርቤአለሁ። አሁንም በዚህ ያለው በፍቃድ እንዳቀረበልህ በደስታ አይቻለሁ ብሎ ይናገራል። ስለዚህ ለእግዚአብሔር የምታቀርቡት ነገር በደስታ በፈቃድ መሆን አለበት። ባልና ሚስት ይዋደዳሉ። ከብታቸው ወለደች መንታ ሚስት በቃ አንዷ ለጌታ ትሆናለች፣ ለእግዚአብሔር ትሆናለች። ምኗን ጥጃዋን ለእግዚአብሔር የተለያዩ መልክ ስላላቸው የትኛዋ ናት ጌታ የጌታን እግዚአብሔርን አሳየ አንዷ ሲልሽ አንዷ ብለሽ አንድ ቀን በድንገት አንደኛዋን ጥጃ ወንዝ ጠርጎ ወሰዳትና ገደላት። ወደ ቤት አንድ ጥጃ እየነዳ መጣ። ጥጃዋ እኮ ሞተች። ምን ሆነች? ወንዝ ወሰዳት። የትኛዋ? የጌታ። ምን ስላላረጉ? ስላለዩ። ምን ስላላረጉ? እንለየው እባካችሁ። እግዚአብሔር አይዘበትበትም፣ ይዘበትበታል። አይዘበትም። ይሄ እግዚአብሔር ነው፣ ይሄ የኛ ነው። እግዚአብሔር ይባርካችሁ ሁላችሁ። ተስማምታችሁ ማለት ሚስቶች በዚህ እንዳትጨክኑ። እናንተ እንኳን ቸር ናቸው አካል ያ ብዙ ጊዜ ያው የመጨረሻው ውሳኔ እናንተ ስለሆነ ማለት ጓደኛማሞች ወንዶች ናቸው አብረው ሲጫወቱ እናንተ ቤት በጣም የመጨረሻውን ቃል ውሳኔ የሚሰጥ ማን ነው ይለዋል ጓደኛ። እኔ ነኝ። ምን ብለህ? ትክክል ነሽ እንዳልሽው እንደዛ ነው አይደል? ስለዚህ ጥጃውን ለዩ፣ ጥጃውን ለዩ፣ እግዚአብሔርን ለዩ። ምስጋና ለስሙ ይሁን። እችና ደግሞ ስንሰጥ መጻተኛ መሆናችንን እናውቃለን። ብዙ ሰው ለዘላለም በዚህ ምድር ላይ የሚኖር ይመስለዋል። ከኛ ወንጌል ይልቅ ዓለሙ የሚያወራውን በጣም ስለምታደምጡ የተከበሩ እጅግ ኤለን መስክ ሰሞኑን ምን አሉ? በገንዘብ ብዛት ምን አይገኝም አሉ፣ ደስታ አይገኝም ብለው ሰሞኑን የአሜሪካ ከመጣው ማለት ተናገሩ። እንዴት ደስ አለ! ወንጌላችንን አጠናከሩ። ምክንያቱም ያምቆረሳቸውን ብር ነው አለ ትሪሊዮን ሊደርሱ እንዲቀራቸው ምናምን ሊደርሱ ስንል በገንዘብ ብዛት አይገኝም። ደስታ ደስታ በማን ነው? ሁላችሁም ንገሩ። ደስታ በማን ነው? ሰላም በማን ነው? የሚገርማችሁ ዓለም ተጨነቀ። ቀይሶ እንዲያሉ አብረው ሰው እዛ የሰሩ የነበሩ ሰው ያወሩልን ነገር ገንዘብ ለማግኘት ሰው ካላቸው ከፍ ያለ ምኞት ጊዜ ስለሚባለው ነገር ያላቸው መረዳት ከፍ ያለ እንዲባክን ጥሩ ነው። በጊዜ መስራት ሰው እንዴት ከዚህ ለንደን 5 ሰዓት ሙሉ በአይሮፕላን ይሳፈራል ይላል እና ምን ይደረግ በ30 ደቂቃ መድረስ አለበት። እንዴት ሆኖ ሮኬት እናዘጋጃለን፣ ማደንዘዣ እንወዋለን፣ ማደንዘዣውን ተወኮ ውስጥ ይገባል፣ ይተኮሳል። 30 ደቂቃ እንዲያደነዝዘው አድርገን በ30 ደቂቃ እዛ ይደርሳል።
ገንዘብ ደስታን አይሰጥም አሉ። ደስታ በማን ነው ወገኖች? ሰላም በማን ነው? ሰላም ባንተ ነው የኔ ጌታ፣ እረፍቴ ባንተ ነው የኔ ጌታ። አልከለከል ውዳሴ አልከለከል ምስጋና ላንተ። ክብር ይሁን ለእግዚአብሔር። ስንጸት መጻተኞች መሆናቸው ማንም ሰው በዚህ ምድር ላይ እጅግ በርካታ ሀብት ያከማች ሞት የሚባለው ነገር ይወስደዋል። ዘላለማዊነት የለን። ያው ምሳሌ ልንገራችሁ። አንድ ሰው ይሄን ተረዳ። ካህናት ሲሰብኩ ገባው፣ ብዙ ብር አከማይቷል። ሕመም ጸናበት። ወዳጆቹን ጠራና እባካችሁ አላቸው፣ ስሞት እጅ መውጫ ያለው የሬሳ ሳጥን አዘጋጁልኝ አላቸው። ምን ነው አሉ። ስትገንዙኝ እጄን አትንኩኝ፣ እጄን በዛ ውስጥ አውጡኝ፣ የሚቀብረኝ ሁሉ ምንም ይዤ እንዳልሄድኩ እንዲመለከት ይዘን እንሄደዋለን ወገኖች። መጻተኞችን አብርሃም መጻተኛ ነኝ ብሏል በርስት በወረሰው መሬት ላይ። ዳዊትም ይህንኑ ነው የተናገረው። አነብላችኋለሁ። አቤቱ ታላቅነትና ኃይል ክብርም ድልም ግርማም ለአንተ ነው። አሜን በሉ ወገኖች። ለማን ነው? እደግመዋለሁ። አቤቱ ታላቅነትና ኃይል ክብርም ድልም ግርማም ለአንተ ነው። ለማን? ባለጠግነት ክብርም ከአንተ ዘንድ ነው፣ ከአንተ ዘንድ ነው። አባቶቻችን ሁሉ እንደነበሩ እኛ በፊት ስደተኞችና መጻተኞች ነን። ዘመናችን በምድር ላይ እንደ ጥላ ነው፣ ግን የሰጠህንን መልሰን ሰጠን አለ። ክብር ምስጋና ለእግዚአብሔር። የዕብራይስጡ ቃል መጻተኛ የሚለው ጌርና ቶሻብ ብሎ ይጠራዋል። ጌር ማለት ምንም መኖሪያ ፈቃድ ሳይኖረው አንድ ቦታ ዝም ብሎ የሚኖር ሰው ማለት። አንድ ቀን ፖሊስ ያገኘው ሕጋዊ አይደለም ብሎ አንጠልጥሎ ይሉት የሚወስዱ ማለት። ቶሻብ የሚለው ደግሞ አገሩ አይደለም፣ የአገሩ ሰው ግን እንዲኖር መኖሪያ ፈቃድ የሰጡት ማለት። ልክ እንዲህ ነው ሕይወታችን። እኛ ለዘላለም በማንኖርበት መሬት ላይ የማይገባንን ሀብት አንሰበስብም። ጌታ እንዳለው በሰማይ ወዳጆች ቤትን ያዘጋጁልን ዘንድ በገንዘባችን የበረከት ስራ በምድር ላይ እንሰራለን። በሰማያት ደግሞ ጌታ ቤታችንን ያዘጋጃል። ክብር ምስጋና ለስሙ ይሁን። ስለዚህ ሰው በሰጠ ቁጥር ዘላለማዊ አይደለውም፣ መጻተኛ ነኝ። አንድ ቀን ሀብቱ ወይ ጥሎኝ ይሄዳል፣ ብቻዬን እቀራለሁ፣ ወይም ደግሞ እኔ ሀብቱን ጥዬ በመቃብር እገባለሁ ማለት ነው። ይሄ የዓለም ታሪክ ስለሆነ መስጠት የበረከት በር መክፈቻ ቁልፍ ነው። እስኪ አብራችሁ ይበሉ። መስጠት ድምፅ ያንሳል። መስጠት የበረከት በር መክፈቻ ቁልፍ ነው። የተዘጋውን ሁሉ ይክፈትላችሁ። አሜን በሉ። የተዘጋውን ሁሉ ይክፈትላችሁ። ብዙ ዝግ ጉዳዮች አሉ። ብዙ መክፈቻ ያጣንበት ጉዳዮች አሉ። ብዙ ቅጣምባሩ ፓተርኑ ጠፍቶ የት ጋር እንደምንከፍተው ቤት ጋር እንደምናደርገው የተቸገርንበት ነገሮች አሉ። ከፋቹ መድኃኔዓለም የድንግል ልጅ ነው። ስሙ ለዘላለም የተመሰገነ ይሁን። በረከት መስጠት በረከትን የበረከት በርንም መክፈቻ ቁልፍ ነው። ጌታ ይህንን ይነግራል። ሉቃስ ወንጌል ምዕራፍ 6 ቁጥር 30 ላይ ስጡ ይሰጣችኋል። እንዴት አይነት ቃል የሰማችሁ ነው ወገኖች? ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና። በምትሰፍሩበት መስፈሪያ ይሰፈርላችኋል። ተጭኖና ተነጥቆ የተትረፈረፈ መልካም መስፈሪያም በእቅፋችሁ ይሰጣችኋል ይላል። አሜን በሉ ወገኖች። የሰጣችሁ እንደያቅማችሁ ያደረጋል። እናንተ ቡሩካን የእግዚአብሔር ሰዎች ለፍታችሁ 16 ሰዓት ሰርታችሁ
ደክማችሁ ጎብጣችሁ ይሄ ግን ጥጃው የእግዚአብሔር ነው ብላችሁ ምልክት አድርጋችሁ ያደረጋችሁ እግዚአብሔር የተጨቆነውንና የተትረፈረፈውን መስፈሪያ ያደርግላችሁ። የበረከት በር ይህ ነው የሚለው ምሳሌ ምዕራፍ 3 ቁጥር 9 ላይ የበረከት በር መክፈቻ ቁልፍ ነው። ሀብትን ከፍሬ ሁሉ በኩራት እግዚአብሔርን አክብር፣ ጎተራህም እህልን ይሞላል፣ መጥመቂያ በወይን ጠጅ ይፈወሳል ይላል። ኑሯችንን ይፈውስል። ደስ ለዚህ ነው እግዚአብሔር ይሄ ምሳሌ ምዕራፍ 3 ቁጥር 9 ላይ ነው። በዚህ በሚክያስ 3:10 ላይ በዚህ ፈትኑኝ ስጡና ካልሰጠኋችሁ ፈትኑኝ ነው የሚለው። ተወዳጆች አንድ ነገር ልንገራችሁ፣ በሰው አድሮም የሚሰጥ እግዚአብሔር ነው፣ በካህናትም እጅ ላይ አድሮ የሚቀበል እግዚአብሔር ነው። እውነት ነው መሰት እውነት። ምክንያቱም ቅድም እንደነገርኳችሁ ይሄ አሁን የሰማነው ፕሮጀክት የሚገርም ነው። የብዙ ዓመት እቅዳችሁ ነው። እግዚአብሔር የረዳው ሰው እግዚአብሔር እንደ ሰሎሞን ዘመኑ ሰላም ያደረገለት አባት መሪ ስላላችሁ ደጀ ሰላሙ ያስፈልጋል። የድሮ አባት ኤሊሳ መጥቶ ይህን ታሪክ አውቃለሁ እዚህ ሀገር መጣ ስለነበር ያስፈልጋል። ኪዳነ ምሕረትን የመሰለ ትልቅ ግዙፍ ቤተክርስቲያን ደጀ ሰላም አታ ኪዳነ ምሕረትን የመሰለች በመላው አሜሪካ እንዳቅማችን ያልዞርንበት ስቴት የለም። የተባረከ ስፍራ ፓርኪንግ አቶ ህዝቡ ተጨንቆ ማየት ስራው ትልቅ ነው ያለው ዳዊት። እናንተ መናኛ እንዳታደርጉት ቁጥር 1 ላይ ለእግዚአብሔር እንጂ ለሰው አይደለም ስራው ትልቅ ነው ይላል። እስቲ አብረን እንበል፣ ለእግዚአብሔር እንጂ ለሰው አይደለም ስራው ትልቅ ነው። የማን ነው ስራው? ምስጋና ለእሱ ይሁን፣ ለእግዚአብሔር ነው። መጨረሻው ላላረግባችሁ መጨረሻው እውነት እላችኋለሁ መስጠት በመስጠት የዘራነውን ሰው በዓመት ሲዘራ የዓመት ውጤት ያጭዳል፣ በበረከት ሲዘራ የበረከት ውጤት ያጭዳል። ሐዋርያው ይህንን ይነግረናል። ገላትያ 6:9 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና ይልና ቁጥር 9 ላይ በአንዝንም በጊዜው እናጭዳለን፣ መልካም ስራ ለመስራት አንታክት፣ ጊዜ አለው የማጨጃ ጊዜ። ዛሬ ሰጥተህ ዛሬ ብታጭድ አይምሰልህ። ሲፈልግ ዛሬ ሰጥተህ ዛሬ ያሳጭድሃል። ሲፈልግ ዛሬ ሰጥተህ ዛሬ ዓመት ያሳጭድሃል። ስትፈልግ በወጣትነት ሰጥተህ በእርጅና ያሳጭድሃል። ስትፈልግ ጤነኛ ሆነ የሰጣውን በህመም ጊዜ ያሳጭድሃል። ክብር ምስጋና ለስሙ ይሁን። ሲፈልግ ሳትሆን የሰጠኸውን ወልደ በልጆች በኩል እንድታጭድ ያደርግልሃል ይላል። ስለዚህ ወዳጆች ያደረጋችሁትን ሁሉ ሰምቻለሁ፣ ከእጅህም የተቀበልነውን ሰጥተንሃል እንዳለ ዳዊት ከእጁ የተቀበላችሁትን በረከት እንደሰጣችሁ እግዚአብሔር አትረፍርፎ በረከቱን ያድላችሁ። ያሰጣችሁ እግዚአብሔር እንድትሰጡ ኃይሉ ብርታቱ ጸጋው ብቻ ሳይሆን በረከቱን የሚያድላችሁ እግዚአብሔር ከሁላችን ጋር ይሁን። የሁላችንና ቅድስተ ቅዱሳን ወላዲተ አምላክ በረድኤት በበረከት ትጎብኝ ለዘላለሙ አሜን።